ኬሩቤ ጀግና ላምሮትን በፖሊስ ቁጥጥር ስር አዋላት። ላምሮት እንግዲህ የእህቷን የውልና ማስረጃ ስትፈልግ በቤት ውስጥ ፈጽሞ ልታጣው አልቻለች። ልታገኘው ባለመቻሏ አንድ እቅድ ታቅዳለች። ከፍቅረኛዋ ጋር አንድ ሁለት ሰዎችን የቀበሌ ሰራተኛ ናቸው ብለው ተገዙ በገንዘብና ሄደው ውልና ማስረጃው እንዲያቀርቡ በመጠየቅ እንግዲህ ያን የውልና ማስረጃ እናቷ አውጥታ ስትሰጥ የት እንዳስቀመጠችው ለማየት ፈልጋ ይህንን እቅድ ታቅዳለች። እነዛም ልጆች ሂደው ቤቱን ያንኳኳሉ። ቤቱን ሲያንኳኩም እናቷ የትርሲት እናት ወጥተው ምን ፈልጋችሁ ነው ሲሉ እኛ ቀበሌዎች ነን፣ ይህ ቤት ተከራይ ነው ወላ አከራይ ነው ወላ ባለቤት ነው ሲሏቸው ተከራይ ነኝ በማለት ይናገራሉ። የተከራይ ውል አለዎት ወይ በማለት ሲጠየቁ አዎ ላምጣው ብለው ወደ ቤታቸው ያመራሉ። ቤታቸው ውስጥ ሲገቡ አጅሪት ተደብቃ ቁልፉን የት ነው የምታመጣው፣ የት ነው ውልና ካርታው የተቀመጠው እያለች ተደብቃ ላምሮት እናቷን ታያለች። ቁልፋቸውን የሚያነሱበትን ቦታ አልጋቸው ስር ካየች በኋላ አንስታ ቁልፉን ከፍተው ሲገቡና ካርታውን አውጥተው ሲሄዱ በደንብ ሁና ተደብቃ ታያለች። ከዛም እነሱም ልክ ከቀበሌ መጡ ይመስል አይተው ወረቀቱን ለእናትየዋ ሲመልሱላት ድንገት ሲገቡ ይገጣጠማሉ። ከዛም ገብተው ሲያስቀምጡ ታየችና እናቷ ወጥታ ስትሄድላት በተለመደው ይህንን የቤቱን ቁልፍ ማባዛት አለብኝ በማለት ቁልፉን አባስታ ትይዛለች። በዚህን ጊዜ እናት ደግሞ አንስታብኝ ሆን እንዴ በማለት ተጠራጥረው ወጣ ገባ ስታበዛ ሄደው ሲያዩት ቁልፉ ከቦታው አለ። ሆኖም ግን እሷ ግን ቁልፉን አባስታ ሌላ ቁልፍ ቀይራ ነው። በዚህን ጊዜ አሁን ትርሲትን እያስጨናነቀቻት ትገኛለች። እኔ አሁን እንደምንም ብዬ እናት ያኖረችበትን ቦታ አይቼዋለሁ፣ በራሴ ዘዴ ደርሼበታለሁ። አንቺ ብቻ እሷ ይዛኝ ትውጣ በይና ውልና ማስረጃ ሂደነ ለእኔ ስጪኝ ትላታለች። እሷም እኔን ጤንነቴን የማይጎዳኝ ከሆነ ሕክምናዬን የማያስተጓጉልብኝ ከሆነ እሺ እህቴ ትላታለች። ከዛም በኋላ እሺ ብላ ይዛኝ ትውጣ በለሽ እናቴን ነገር ያትላታለች። ለእናቷም እማዬ ዛሬ ከላምሮት ጋር መውጣት እፈልጋለሁ እዛ ቁጭ ብዬ ከምዝናናበት ቦታ ስትላት፣ ለምን እኔ ከእሷ ጋር ጭራሽ እንድትሄጂ አልፈልግም። እሷን ብትሆን ለላምሮት ከኪሩቤና ከማዬ ጋር እንጂ ከሌላ ሰው ጋር እንዴት ሄዳለሁ ብላ ብትላትም ነገርኩሽ እያለች እያጨናነቀቻት ነበር። ከዛም ለእናቷ ስትነግራት እናቷ ደግሞ ላምሮትን ስጠይቃት እንደማታቅና እንደማላወቀችውና እውነት እህቴ ከኔ ጋር ልሂድና ልዝናናለች፣ በጣም ደስ ይለኛል እማዬ እሺ ወስዳታለሁ በማለት ፈቃደኛ ሆነች። ከዛም ያንን ካርታ ይዛ እንግዲህ ለመውጣት ስላላመቻት ፍቅረኛዋን ደውላ ትቀጥረዋለች። ፍቅረኛዋና ተቀበለኝ፣ ምክንያቱም ዶክመንቱን ይዤ ስወጣ እሷን ይዤ ስወጣ እናቴ ልታየኝ ትችላለች በማለት ቀድማ ለሱ አቀበለችው። ከዛም እዛ መዝናኛ ቦታዋ ድረስ ይዘህ እንድትመጣ በማለት ታዘዋለች። እሱም በተባለው መሰረት እሺ ብሎ እሷ ይዛ ስትሄድ እናቲቱ ደውለው ለክሩቤ ይነግሩታል። ክሩቤ እኔ ምን እንደሆነ አላውቅም፣ ከዛ ከመዝናኛ ቦታ ዛሬ ከላምሮት ጋር ካልሄድኩኝ ብላለች። ምን አስበው እንደው ግራ ገብቶኛል በማለት እናት ትደውልለታለች። እሱም አጀሬ በመከታተል እንግዲህ እዛ ቦታ ላይ ሄዶ ከነውል ማስረጃዋ ገና ሳትሄድ ከነ እሷ እጅ ከፍንጅ ተይዛለች። በስከ መጀመሪያ ግን ትርሲትን ያጨናነቀቻት ነበር። ቦታው የት እንደሆነ እናትሽን ጠይቂያት፣ ከጠየቀኳት እኮ የት ነው ትለኛለች። ምን ላድርግ ነው የምትልኝ? እኔ ነግሬሻለሁ፣ ለእናትሽና ለሰላም ለዚህ ቤት ሰላም ስትይ አንድ ነገር አድርጊ። እኔ ግን አባቴ ሳይመጣ አንድ ነገር ማድረግ አለብኝ። አባቴን እኮ ሰርፕራይዝ አለህ ብየዋለሁ። ይህን ነገር አሳክቼ ማገኘት አለብኝ አለ። እናቷ ጽዳት እያጸዳች ስታያት እማዬ እኔ ላግዝሽ አለቻት። ከመቼ ወዲህ ላምሮት አንቺ ታግዥኛለሽ እንዴ? ከዛሬ ጀምሮስ ባግዝሽ ስላታለች። አይመስለኝም። ትርሲት እንደ ትርሲት ጭራሽ እንደ ትርሲት ተክቼ ነው ያልሽው አለች እናት ተገርማ። የትርሲትን 10 ጊዜም ተወልደሽ ተረግዘሽ ብትወለጂ ለእሷ መሆንና መተካት የምትችይ አይደለሽም። አውቃለሁ እማዬ አለች። በብዙ ነገር ትበልጠኛለች፣ እሱም ማወቅሽም በጣም ጥሩ ነው አለች። አሁን ውጪልኝ ስራዬ ልስራበት በማለት እናት ያስወጧታል። እሺ እማዬ ካልፈለግሽ እንዳግዝሽ በማለት ትወጣለች። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ ሰብስክራይብ፣ ላይክ፣ ሼር የምታደርጉ ከልብ ነው ማመሰግናችሁ። የምታበረታቱኝ በሙሉ ውድ ሀገሬ ልጆች
በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንግዲህ ዛሬ ይዘንላችሁ የመጣ ነው ትርሲት ቀጣይ ፓርት ነው። ትርሲት እንግዲህ አሁንም ቢሆን ውልና ካርታና ማስረጃውን ወስዳ በራሷ ስም ልታዞርባት የፈለገችው እህቷ ላምሮት ዛሬም ሌላ ዘዴ ፈጥራለች ማለት ነው። ይሄውንም እንግዲህ ሁለት በገንዘብ የተገዙ ሰዎችን በማምጣት የቀበሌ ወረቀቱን ካርታውን አሳዩ በማለት ከዛ ካርታው የት ቦታ እንዳለ ስላየች ከዛም እሱ ፍቅረኛዋ ለሁለቱ ልጆች ጠብቆ የሚያስፈልጋቸውን የተባባሉበትን ገንዘብ ይሰጥላታል። ከዛም በኋላ እንግዲህ ቦታውን በማግኘቷ በጣም ተደስታ ደስታዋ ግን አላመሸም። ምክንያቱም ጓደኛዋንም ነግራው ነበር ትደርስልኛለሁ ምን ጊዜም ቢሆን ቶሎ ብዬ አባቴ ሳይመጣ አንድ ነገር ጨርሼ መጠበቅ አለብኝ አለችው። እሺ አሁን ምንድን ሆነ ነው አለው። አይ ራስሽን ጠብቂ ብዬ ነው ስላልነገርሽኝ አዲስ አባትሽ ሊመጣ ነው እንዴ? አዎ ሰሞኑን ይመጣል አባዬ አለቻት። አሁን መሄድ አለብኝ እንዴ? ትንሽ አንቆይም እንዴ? ናፍቀሽኛል እኮ ይላል ደግሞ እሱ ጅላጅል። የኔ ፍቅር አለ አብሬ በወልድ ደስ ይለኛል፣ ግን ቶሎ ብዬ ይሄን ነገር ማፋጠን አለብኝ ትለዋለች። እሱም እሺ ለማንኛውም ራስሽን ጠብቂ ነው የሚላት። እሱም ቢሆን ገንዘቧን ያምታ እስከምትሰጠው እንጂ እውነት አፍቅሯት እንዳልሆነ ከፊቱ ከገጽታው ይለይ ነበረ ልጁ ማለት ነው። ትርሲትም ብቻዋ ቁጭ ብላ ታምታ ነበረ። ከዛ መጣችና ላምሮት ስሚ አለቻት። ዘወር ብላ እናቷ ለመኖሯን ስታረጋግጥ ማየ የት ሄዳ ነው እዚህ የተዘፈዘፍሽው አለቻት። እኔ እንጃ አላወቅኩም አለቻት። እላይ ነች መሰል በጣም ጥሩ አለቻት። አንቺ ፈዛዛ አንቺ ስፈዚ ዶክመንቱን እኔ በእጅ አስገብቼዋለሁ አለቻት። ምን አለች? እንዴት እሱ አንቺን አይመለከትም፣ ብቻ አግኝቼዋለሁ። ምን ማድረግ እንዳለብን አስቢ አለቻት። እሷም የፈለግሽውን ነገር ማድረግ ትችያለሽ አለቻት። እኔ ሰላሜን ነው የምፈልገው፣ ያልሽኝ ደግሞ ሁሉ ነገር አደርግልሻለሁ። እሱማ ምንም አማራጭ የለሽም አለቻት። እሷ ነገውኑ እንዘጋጃለን፣ ነገ የምንሄድበት ቦታ አለን ብለሽ አሳውቂያቸው። የት ነው የምንሄደው አለቻት። ውልና ማስረጃ፣ ከዛ ውክልናሽን ሰጭኛለሽ አለቻት። ከዛ በፊት ግን አንድ ነገር ቃል ግቢልኝ አለች ትርሲት። እሱ ምንድን ነው አለ ላምሮት። ለእኔና ለማየ ሰላማችን እንድሰጭን፣ አንቺም ግርማም ከእኛ ጋር እንዳትደርሱብን፣ ከሕክምና ጉዳይን ደግሞ እንዳታጉላሉብኝ አለቻት። ሁሉም ነገር እንዳልሽው ይሆናል አለ ስታታልላት። እሺ አለች። እሷም ለምን እንዳመናቻት ትርሲት ግራ ይገባል። ከዛም ይሄ ከሆነ እሺ ትላታለች። ለነገ ተዘጋጂ ብላት ቀጠሮ እንድትይዝላት ትነግራታለች። እማዬን እኔ ከእሷ ጋር መሄዳለሁ ብለሽ አጨናንቂያት፣ ከመዝናኛ ቦታው ዛሬ ከእሷ ጋር ነው የሚሄደው፣ ምንም አታደርገኝም ብለሽ አሳምኛት ብላ ትነግራታለች። እሷን በተባለው መሰረት ከላምሮት ጋር መሄድ እፈልጋለሁ ከተለመደው ቦታ ስትላት፣ እኔ አላምንም፣ እኔ አልወሰድሽም ከእሷ ጋር እባክሽ ልጄ፣ ምን ተፈጥሮ እኔ ምን ሁኜብሽ ክሩቤም አለልሽ በማለት ብትላትም ከእሷ ጋር መሄድ አስፈለገኝ ብለሽ በይ ስላለቻት እሷም እሷ ያለቻትን እሺ ብላ ትላለች። ከዛም ቀስ ብላ እንግዲህ ቁልፉን አባስታ ይዛ ስለመጣች ያንኛውን ቁልፍ ከቦታው አስቀምጣለች። ከዛ ቁልፉን አስቀርጻ በእጇ ይዛለች። ዳድ ሀሳባችን ለማሳካት ጫፍ ደርሻለሁ፣ ስትመጣ ትደሰታለች። እንዴት እንደምትኮራብ ስትመጣ የምገፋበት ጊዜ አብቅቶ የምንፈራበት ጊዜ ሊመጣ ነው አለች ትርሲት አለች። ይህንን ማስቆም አለ ነገር ብታስቢ እገልሻለሁ በማለት ለራሷ ማውራት ጀመረች ብቻዋን። ይህን ቁልፍ አስቀርጻለሁ በማለት ሄዳ አስቀርጻ ቁልፉን ታመጣለች። እናትም ድንገት መኝታ ቤት ዘው ብለው ሲገቡ ላምሮትም ቁልፉን አስቀምጣ ስትወጣ ሲገናኙ ተደናገጡና ምን አንቺ እዛም ዛሬ ጡል ያደረግሻል፣ ትወጫለሽ ትገቢያለሽ፣ ምን የጠፋች ነገር አለ በማለት ይጮውባታል። እሷ ምንም እማዬ የእናቴ ክፍል መግባት አልችልም እንዴ በማለት ስትላቸው ልክ ስትወጣ ቦታው ላይ ሄደው ሲያዩት ቁልፉን ቦታው ላይ ስላስቀመጠችው የተቀረጸውን ስላላዩ አልነካቸውም። እንዴት ደነገጥኩኝ የወሰደችውና ያገኘችው መስሎኝ በማለት የተደናግጠው እንሳቸውም ቁልፉን ቼክ አድርገው ይወጣሉ። እሷ ግን አስቀርጻ ሌላ አማራጭ ስለያዘች እየመለሰች ነበር መሆኑን አላወኩም። እናቷን እባክሽ እማዬ እዛ ቦታ ሊሄድ ለምን ምን እያልሽ ነው ልጄ አሏቻት። እንዴ እዛ ቦታ ላምሮት ጋር ሊሄድ እኮ እያልኩሽ ነው አልገባሽም? ይሄማ በጭራሽ አይሆንም ልጄ፣ ክሩቤ መምጣቱ ስለማይቀር ክሩቤ ጋር ትሄጃለሽ አለቻት። ደግሞ አይኔ እያየ ብዬ ከእሷ ጋር ልስደድሽ እንዴ የመኪና ራት ነው እኮ የምታረግሽ። ኧረ ማሚዬ እንደዚህ ምንም አታደርገኝም። በጣም ባለፈው ነገሮች እኮ ተጸጽታለህ ያለሽ እውነቱ ከሆነ ጥሩ
ግን ተጸጽቻለሁ ማለት የጀመረ ክሩቤ ካስፈራራት በኋላ ነው አለች። በአምናትም አላምናትም እኔ መጀመሪያ አንቺ እንድትታከሚ ይፈልጋለሁ እና አይናማ ከሆንሽ በኋላ የፈለግሽውን ሁኚ፣ ለዛሬው ግን በጭራሽ አትሄጂም ስትል እናት ጠንከር ያለ መልስ ሰጠቻት። የዚህን ጊዜ መሄድ አለብኝ የሚለው ነገር አስገዳጅ እንደሆነ ስላስጠነቀቀቻት ፈራች። ከዛም ሄደች እና ቁልፉን ከመለሰች ቦታ ላይ አስገብታ ከተመለሰ በኋላ እናቷ ይህን ስትል ስትሰማት ወዲህ ወዳ ትበሳጫጭ ገባ። ወይኔ ላምሮት ከዚህ ደርሰሽ ሊበላሽብሽ ነው። ወይኔ የሆነ ነገር ማድረግ አለብሽ ላምሮት፣ አስቢ ማሳካት አለብኝ ያሰብኩትን ነገር። ስለዚህ ምን ማድረግ አለብኝ አስቢ ላምሮት እያለች ማሰብ ትጀምራለች። ከዛም ማስባ ከጨረሰች በኋላ እንግዲህ ልጅቷን እንዳስገደደቻት ሳይሆን እንደፈለገች እንደ ፍላጎቷ የምትሄድ ከእሷ ጋር እንደሆነች ለእናቷ ታሳምናታለች። እናቷም እንግዲህ እንደዛ ካልሽን የምናደርጋለሁ በማለት እማዬ እኔን አታምኒኝም እንዴ አለ ትርሲት። አይ አንቺን አምንሻለሁ። ለምን እሷን ፈለግሽ ግን? እኔ እሷን አላምናትም። ወይንስ ካልሄድን ብላ አስገድዳሽ ነው? ንገሪ ልጅ አትደብቂኝ አለችኝ። አይ እኔ ልሄድ ፈልጌ ነው። እዛ ብቻችን ቁጭ ብለን እስኪ ስላለፈው ነገር የተጸጸተችበትን እንዴት ለምንድን ነው አንገብጋቢ የሆነው ነገሩ? እዛ ወስጄው የምነግራት ነገር አለኝ አለች። ለምንሽ ልጄ ምንም ነገር አልተባባልሽም ከእሷ ጋር ስትላት አወመኒኝ አለች። እሺ እንደዛ ካልሽ ጥሩ። አሁን ለማንኛውም ተኝ፣ ሲነጋ እሱ ያውቃል አለች እናት። ላምሮትን ካስተኛ በኋላ ወደ ላምሮት ክፍል ተደል ማሚ ስታንኳኳላት የምን ግርግር መፍጠር ነው አለቻት። እኔ ክፍል እያለ ምክንያት አትመጭም ብዬ ነው። አንድ ነገር ልጠይቅሽ ነው ወደ ክፍልሽ የመጣሁት ላምሮት አለቻት እናቷ። ትርሲትን ነገ የሆነ ቦታ እንሄዳለን ብላሻለች አለች። ኧረ በጭራሽ አላለችኝም። እህቴ የሆነ ቦታ ልወስዳት ትፈልገች እንዴ አለ። እየሄደች ከምትቀመጥበት ቦታ ነገ ከእሷ ጋር ሄዳለሁ አለችኝ። ተይ ቢላትም አሻፈረኝ አለችኝ። እኔ ወስዳታለሁ አታዳማዬ አለች። አታስቢ ነገ ይዣት ሄዳለሁ። ወይኔ እኔ እህት እንደዚህ ያለች ተመስገን አምላኬ ብላ አስመሰለች። እሷ በጣም ስላስጨነቀችኝ እንጂ እኔ ይህንን ነገር አንቺን እንደማልፈቅድ ታምኛለች። ለምን አለች። ምክንያቱም ለጅብ በግ ጠብቅ ተብሎ አይሰጥም አለቻት። ለማንኛውም ይንጋና ሁሉን ነገር እናየዋለን ብላ ለልጅቷ ነገረቻት። እሰይ እንኳን ፈቀድሽ፣ በደንብ አሳይሻለሁ፣ እዛ በደንብ እናያለን። ነገ የድል ቀን ነው፣ የእናንተ ደግሞ የማልቀሻ ቀን ነው እያለች እንግዲህ ደስ አላት። እናቲቱ ግን ዘወር ብላ ክሩቤን እንደዚህ ብለው አስበዋልና በቅርብ ርቀት ተከታተላቸው ብላ ተናግራለች። ፍቅረኛዋን መጥቶ ዶክሜንቱን አስቀድማ አውጥታ ሰጥታው ይዞ ሄዷል። ከዛም በኋላ ዶክሜንቱን ሲሰጣት ከመዝናኛ ቦታዋ ቁጭ ብላ እሷን ወደ ውልና ማስረጃ ይዛ ለመሄድ ስታስብ ክሩቤ እጅ ከፍንጅ ይዟታል እና በጣም የሚገርም ነው። እናቲቱን ከመሻችሁ ከመሸ ለምንድን ነው በሰላም ነው ወይ የምትደውሉልኝ ብሎ ነበር። አንድ ጭንቅ ብሎኝ የደወልኩልኝ ልጄ አሉት ለክሩቤ። ትርሲት ነገ ከላምሮት ጋር መናፈሻ ቦታ ካልሄድኩ ብላ ወጥራታለች አሉት። ምን አሉ? ምን ማለት ነው አለ። እኔ አላቅም፣ ግራ ገብቶኛል። በቃ ሁሉንም ነገር ነገ ጥንቅቅ አድርጌ ጨርሻለሁ አባዬ። ማነው ፍቅረኛ እያለችው ነው እንግዲህ ነገረችው። ሁሉን ተደራጀች፣ ሄደች። ግን እንዳሰበችው ሳትሆን እጅ ከፍንጅ ተይዛ እስር ቤት ገባች።